በዛሬው ቪዲዮ ጉዟችን ከቪየትናም ተነስተን ወደ ፑኬት ታይላንድ እንሄዳለን ማለት ነው። ከዚህ በፊት እዚህ ታይላንድ በሰራሁት ቪዲዮ ጃኒ ታይላንድ ማለት ባንኮክ ብቻ አይደለም፣ ሌላ ከተማ ብትሄድ ብዙ ባህላቸው ማወቅ ትችላለህ፣ የሚያምር ውሃ ቢች አለ፣ እንስሳቶች አሉ፣ በጣም ብዙ ነገር ማድረግ ትችላለህ ተብዬ ነበር። በዛሬው ቪዲዮ እንግዲህ ጉዟችን ወደ ታይላንድ እናደርጋለን። ለሚቀጥለው 10-15 ቀን እንግዲህ ቆይተን የታይላንድ ባህል የሆነውን ሞይታይ እንማራለን። በጣም አሪፍ ቦታዎች እንሄዳለን እና እስቲ እወደዋለሁ አልወደውም የሚለውን እንግዲህ በዚህ በታይላንድ ኤፒሶዳችን እናያለን። ተከታተሉ። ጉዞ ወደ ታይላንድ ፑኬት። አይ ጋይስ ከሩማችን እንውጣ። እንግዲህ መኪናችን መጥቷል። ስለዚህ ጭነን እንሄዳለን። ሄሎ yes እንጂኔ ብቻውን አይችለውም ይሄ ነገር። yes too heavy ኦኬ ጉዞ ወደ ታይላንድ ይላል። ያዞ guys what a beautiful day ቪየትናም ትቶ ለመውጣት ማለት። የዛሬው ቪዲዮ ስፖንሰር ያደረገላችሁ ፊሶን ሪል ስቴት ሲሆን ፊሶን ሪል ስቴት በአያት በሻሌ 45000 ካሬ ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችን G+2 ታውን ሃውሶችን እና G+2 ቪላ ቤቶችን ይዞላችሁ መጥቷል። አፓርትመንቶቹ በውስጣቸው የከርሰ ምድር ውሃ፣ ትላልቅ ቴራሶች፣ ሰፊ ፓርኪንግ፣ 2 ሊፍት እና 24 ሰዓት ሙሉ የሚሰራ ተጠባባቂ ጄኔሬተሮችን ይይዛል። G+2 ቪላ ቤቶቹ 340 ካሬ ሲሆን 6 መኝታ ቤቶችን፣ 7 መታጠቢያ ቤቶች፣ 2 ኪችን እና ፓርኪንግ ይይዛል። G+2 ታውን ሃውሶቹ ደግሞ 190 ካሬ ሲሆን 5 መኝታ ቤት፣ 6 መታጠቢያ ቤት፣ 2 ኪችን እና ፓርኪንግ ያለው ነው። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉ። ፊሶን ሪል ስቴት። በለው ገብተናል ታይላንድ። ለማንኛውም ጋይስ አሁን ወደ ኢሚግሬሽን እንሄዳለን። ኢኖራሚን ቪዛችን ጣጣችን ከጨረስን በኋላ እንገናኛለን። አሁን ነው ላይክ በስነ ስርዓት ታይላንድ የመጣ ነው ጋይስ። ልክ ፕሌኑ ራሱ ሲያርፍ እንዴት አባቱ ሲያምር፣ ውሃው ሰማያዊ ነው። ኦ ላይክ ዴም አም ኤክሳይትድ። ኢሚግሬሽኑም እዚህ ጋር ነች፣ በጣም ቅርብ ነው። ቪዛ ኦን አራይቫል ይላል። ያዘው ለካ ኦን አራይቫል ነው እንዴ ኢትዮጵያ ይላል እዚህ ጋር። 2 ሰዓት ተኩል የፈጀብኝ ኢሚግሬሽን። ሻንጣችን ሁላ እንደዚህ ነው ያስቀመጡት መሬት ላይ ሁላችንም ስለቆየን። እኔ ሻንጣዬ ምንድን ተሰበረ። ከኤርፖርት 1 ሰዓት ከ6-5 ደቂቃ መጥቼ እንግዲህ ሆቴሌችን ትመስላለች። በዚህ ጋር ውጭ ይታያል ምናምን ጋይስ። ኦ ማይ ጋድ ውጭ እስከወጣ ቸኩያለሁ። ወደ 5-6 ጂም ቤት አልፌ የመጣሁት እዚህ ጋር ቦክ። አሁን እንወጣለን ጋይስ። ላይክ ሌላ ታሪክ እግዚአብሔር ነው የምላችሁ። ሌላ ባሊ ቀልድ ነው። ሶ ይሄ ሰፈር ከዓለማችን ላይ በጣም ደሞስ ጂሞች በቃ ኤኒ ፋይተር ብዙ ጊዜ በተለይ እንደዚህ ሞይታይ ምናምን የሚሰራ ሰው ይሄ ሰፈር ነው ህልሙ በቃ። እና ይሄ ሰፈር እንውጣ። ሶ ፕላናችን ምንድነው? ብር ማውጣት አለብን። ዌስተርን ዩኒየን እንሄዳለን። አሁን ብር እናወጣለን። ባይዛው ቱር ሰጣችኋለሁ። ዋናና አይስ ባዝ አላችሁ እዚህ እቺኛዋ ሆቴል ነገሯ ማለት ነውና ከዛ በተረፈ ብዙ ነገር እናደርጋለን። በጣም ብዙ ፈረንጆች ነው ያሉት እንደምታዩት። በስማም አገር ፈረንጅ ነው ያለው። ዌስተርን ዩኒየን ወክ ያደረገን በእግራችን አይ ቲንክ ወደ ትንሽ ራቅ ይላል። ሽንት ቤት አለ እዚህ ጋር። ያው ምንም አይልም ግን ሩማችንን ማየት በለው ወደቀኝ ነገር። አቤት ችኮሌ ለመውጣት። ኦ ማይ ጋድ አጠገቤ ነው ደግሞ ዋናው። እናንተ ኪችን አለ እዚህ ጋር፣ ዋና አለ ደግሞ እዚህ ጋር ማለት ነው። ባስማ ኦ ማነገ እዚህ ጋር አይስ ባዝ አለ ጋይስ። እንዴ ድመቷ ምንድነው? ዞር በይ እንጂ አንቺ ሞይታይ ተውረሻል። እዚህ ጋር አይስ ባዝ ይዘጋጅላችኋል። ሶ እንግዲህ እንደምታውቁት ይሄ ሰፈር የፋይተሮች ሰፈር ነው፣ የተደባዳቢዎች ሰፈር ነውና አይስ ባዝ ሆቴሎች ሲገቡ አይስ ባዝ ምን ፕሮቲን ምግቦች ብዙ ነገር ነው ያለው። ሶ አሁን ስትወጡ ስንወጣ ጋይስ ማናየው የምግብ አይነት የለም። ኦ ማይ ጋድ ቸኩያለሁ እስክወጣ ጋይስ። I'll come back okay 1000 ብር ማሳጅ አለ እዚህ ጋር ደግሞ ፀጉር ቤት አለ። ወንዶች እንዳለ ተደባዳቢዎች ናቸው እየጨፈጨፉት ያለው። በስማ ወጠናል። አቤት እና ደግሞ ይኸውላችሁ እዚህ ጋር ፀጉር ቤት አለ፣ እዚህ ጋር ደግሞ ከባብ ምግብ ቤት አለ። በለው ከቤት ያጠገብ ያለውን የጉድ ማአት ጋይስ። በስማም እንዳለ ነጭ ነው ፈረንጅ ነው። አይባሊ ተበላች እዚህ እንዳይስማማኝ ብቻ። እና ጋይስ ሆል ለምን መጣህ ጃኒ? ከዚህ በፊት አልተመቸኝም አላልክም? እውነት ነው አልተመቸኝም ነበር፣ ግን ያው ሞይታይ ከጀመርኩ በኋላ I have to come here እዚህ ግዴታ ማለት ነው። ሶ ሞተርን መከራየት እንችላለን እዚህ ጋር። ሶ እዚህ እዛ ጋር ቦክሲንግ ይወላችሁ እዛ ጋር ቦክሲንግ
የሞይታይ ልብስ መሸጫ አለ። እዚህ ጋር መሸጫ አለ። እዚህ ሱቋ እቺ ደግሞ ሱቋ ደግሞ ፕሮቲን ሼክ አለ ይሸጣሉ እዚህ ጋር ማለት ነው። በስማ ሌላ ታሪክ ነው። ሶ ሞተር እንዳልከራይ ትንሽ እዚህ ሀገር ያስቆማሉ መሰለኝ። በተለይ እዚህ አካባቢ ነጮች ስላሉ ፍቃድ ከሌላችሁ እዚህ ጋር ደግሞ ታቶ ቤት ፍቃድ ምናምን ከሌላችሁ ትንሽ ያዝጋሉ ብለዋል። ሞተር ላይሰንስ ማለት ባሊ ጣጣ የለባችሁም አባቴ። እስካሁን እንግዲህ ሰፈራችንን እዚህ ጋር ደግሞ ምንድነው አይስ ባዝ፣ ስቲም ሩም፣ ሳልት ፑል ምናምን ምን ጉር ነው በማርያም። እዚህ ጋር ደግሞ ሱሺ ቤት አለ፣ ምግብ ቤት። ወይ ፈጣሪ ለካ ባሊ ከዛ አይታ ነው ባሊ ሆነች። ጋይስ እዚህ ያለው ደግሞ ቢች ኦ ማይ ጋድ it's going to be the craziest week hopefully you know አሪፍ ጊዜ እናሳልፋለን። ቪየትናም እና እንትን ለኔ ሙዲ አልመጣም። እዛ ብዙ ፋይት ክላስ አዩ ጂና ታዩት ተኮርኩመናል እጃችን ራሱ። እሺ እዛ ጋር ራሱ ጋይስ ሆቴሉ ላይ ባዝ አለ፣ አይስ ባዝ ውጪ ላይ ማለት ነው። እሺ ማን ገወት ረበስማ አሁን ሄደን ወደ 16000 እንትን ብር እናወጣለን። አይ ቲንክ $500 መሰለኝ። you know what I mean? hello what's good we love Thailand አሁንማ በስማ እዚህም ቦክሲንግ ግለቭ ምን መሸጫ ነው ያለው። አሁንማ እንደባደብ ነው የመጣ ነው አባቴ። ሶ መጥፎም ጥሩም ጎን አለው የከተማ አንላክ የሀገር ፑኬት የመጀመሪያ ነው ስመጣ። ሶ እስከ ብሮ የመጀመሪያ ነው ፈረንጅ ሰላም እያልኩ ነው። አሁንማ ጓደኛ ፈጥራለሁ እዚህ ነጮች። እሺ ብቻዬን ነኝ ታዲያ የለም እኔ ዝም ብዬ እናላችኋለሁ። ከዚህ በፊት ባንኮክ ነው የነበርኩት አልተመቸኝም። እዚህ like the only መዝናኛ ያለው እዛ the night life ነው። ሶ እዚህ ግን እንደምታዩት ቢች አለ ምን አለ ኦ ማይ ጋድ የጫካ ምናምን ቫይብ አለው። ሶ ጫካ ምናምን ነገር ስላለው ይሄን ያህል ምንም አይልም። እዚህ ጋርም ሌላ ሞይታይ ነው። ምንድነው እዚህ ሰፈር የሌለው በማለት ያለውን ትቼ የሌለው መፈለግ ጀመርኩ። ዩኒት ቶታል ኮንዲሽኒንግ ይላል። ኮንዲሽን ምናምን ያሰሯቸዋል እዚህ ቪዲዮ ላይ እንደምታዩት። ሶ ኤኒ ኮንዲሽኒንግ ለምሳሌ ሰውነታችሁ መስል ጌም ምናምን ማድረግ ከፈለጋችሁ ብዙዎቹ እዚህ ያሉ። but this time I would try to make friends but because በጣም ብዙ ሰው ነው ያለው እዚህ አካባቢና everybody seems friendly ነገር ናቸው እንደምናየው ከሆነ እና ደግሞ በጣም ብዙ ፋይት ክላስ ነው ያለው እዛ ጋር በስማ እዛ ጋር ሃርድ ፋይት ምናምን ብሮ ምንድነው ይሄም ነው የሞይታይ ልብስ ስፖርት ሾፕ። አረ ሞተር ብዙ ነው በመናታችሁ። እዚህ ጋር አፖሎ ይባላል በጣም ታዋቂ እንትን ነው አፖሎ ካምፕ ነው። አሁን እርግጠኛ እንኩ ታይላንድ 10 ቀን ነው። ጃኒ ወደነዋል አራዝም ካላችሁኝ አራዝማለሁ ግን አንድ ወር ብቆይ ኖሮ እዚህ አፖሎ ካምፕ ነው። ሶ ይሄ ሞይታይ እና ዌስተርን ቦክሲንግ እና ሆቴል ነው። እዚህ ከመጣችሁ ካምፕ ነው በቃ እዚህ ሆቴል እዚሁ ትበላላችሁ ትሰራላችሁ ምንም ምግብ ይዘጋጅላችኋል በራሳችሁ ምናምን። ሶ this is the gym። እዚህ ጋር ደግሞ በጣም የታይላንድ ታዋቂው this እርግጠኛ ነኝ I think ይሄ አንደኛው መሰለኝ ምናልባት እንትን ቀንሰው ሊሆን ይችላል ግን this is one of the most famous የሞይታይ በቃ እንትን ጂም ቤት ዓለም ላይ ታይገር ሞይታይ ይባላል። እዚህ ጋርም ደግሞ ቁምጣ አለ። በስማ ቁምጣቸው ሲያምር ቁምጣ ከስተም ማሰራት እንችላለን። የራሴን በስሜ ማሰራት እችላለሁ። ሶ ዛሬ ማን ነው ቀኑ ጸጥ አለ ግን ከተማው እሑድ ነው ዛሬ እኔ ጋር በእኔ አሁን ዛሬ እሑድ ነው ቀዝቀዝ ብሏል በጣም ሰፈሩ because እሑድ ጊዜ ማንኛቸውም ጂም ቤቶች አይሰሩም። ሶ እሑድ የረፍት ቀን ነው። ነገ ድብልቅልቁ ነው የሚወጣው። ጃኒ ነኝ ሰብስክራይብ ከታይላንድ ይላል ያዘው። ሶ የዌስተርን ዩኒየን እዚህ አለ ሞል ውስጥ እዚሁ ሰፈሬ ጋር ሞል አለ 24 hour ጂም ምናምን በቃ ጋይስ እኔ አም ሞቲቬትድ አልገባችሁም። እኔ ቪየትናም እና ማሌዥያ አማሮኝ ነበር ማለት ላይክ በጣም የሆነ ያናደደኝ ነበር ላይክ ግን እዚህ እስከ ቆየው እንኳን ከተባለ ታይላንድ እስከዚህኛው ወር መጨረሻ ብቻ መቆየት የምችለው because ቀጣይ ወር we got a crazy plan so ቀጣይ ወር ተመልሰን ደግሞ አንድ ወር አንድ ሀገር የሚለውን ፕላናችንን መጀመር አለብን። so ያ ስታርባክስ አለ KFC አለ ታኮ ቤል አለ ያሌለ ነገር የለም። so ለካ ታይላንድ ነው። ታይላንድ ደግሞ ሞር ታዋቂ ነው ከነ ባሊ ይልቅ ዌስተርን ዩኒየን I guess ብራችንን እናውጣ። ብራችንን አውጥተናል ዋጓን ጠዋት እንገናኝ። እኔ ጣጤ ልጨርስ ከዚህ በኋላ ቪዲዮ እየሰራው መቀጠል አልችልም። ስዩ ጠዋት ጉድ ሞርኒንግ ብያለሁ። እንግዲህ ጋይስ ለማንኛውም አሁን ጠዋት ሆኗል። ጂም እንሄዳለን። ኦኬ ቀናችንን እንጀምራለን። ዛሬ ሰኞ ነው ኦፊሻሊ
በስማም ሲያምር ግን ማታ ምን አይነት ዝናብ እንደዘነበ እንዴ ኃይለኛ ዝናብ ግን ያው በጣም ነው የሚያምረው አሁን እዚህ ጋር ሶ ከትሬኒንግ ከመጣው በኋላ አይስ ባዝ አይ ቲንክ ክፍያ አይኖር አላውቅም ግን ኢቭን ካለው ራሱ እዚህ አልጋ ስለያዘን በጣም ቺፕ ነው የሚሆነው አይስ ባዝ እናደርጋለን በጣም የተረዳሁት ቪየትናም እና ማሌዥያ በነበርኩ ትሬኒንግ ሳደርግ አይስ ባዝ አልነበረምና አይስ ባዝ just must በቃ ቶሎ ነው ወዲያው በንጋታው ትሬኒንግ ማድረግ ትችላላችሁ አይ ጋይስ ቀናችንን እየጀመርን ነው እንግዲህ ቻሎንግ የተባለው ሰፈር ነው ያለሁት እንደነገርኳችሁ በጣም ብዙ አይነት ጂሞች አሉ አሁን ወደ ትንሽ ወክ ያስደረገናል አንድ 10 ተኩል የሚጀምረው የቦክሲንግ ክላሱ ማለት ነው እኔ የቆረጥኩት የቦክሲንግ ክላስ 10 ተኩል የሚጀምረው ግን መጀመሪያ ቦክሲንግ ግሎቭ መግዛት አለብን ያው ቦክሲንግ ክላሶች ብዙ ጊዜ ቁምጣ ብቻ ነው ማድረግ ያለባቸው የተለየ ቁምጣ እንደ ሞይታ አያስፈልግም አሁን ይሄ ቁምጣ በጣም ይይዘኛል ወደ ላይ ሳረግ ምናምን ይይዛል ለሞይታ አይሆንም ትላንትና አንድ ሁለት ስቶሮች አይቻለሁ ሞተር ደግሞ እየፈራው ነው በጣም ያስቆማሉ እየተባለ ነው ፖሊሶቹ ካስቆሟችሁ ደግሞ ዝም ብላችሁ 1000 ብር ስጧቸው አትከራከሩ ምናምን ያለውና የፈረደበት ጉቦ እና ረማሩ ነው ትላንት ከነገርኳችሁ ዊድ ቤት እንደ እንትን ያለው ካፌ ራሱ እንደዚህ የለም እኔ ምን የቦክሲንግ ሰፈር አይደል እንዴ ምን ያረጋል እያልኩ ነበር ይሄ ደግሞ ታዋቂ ቤት ይመስላል በጣም ብዙ ሰዎች አሉ እዚህ ጂም የሚሰሩ ምናምን እዚህ ጋር አንድ ቤት አለ ሶ እዛን ገባና እንገዛለን ነው እንግዲህ አሪፍ እቃ ያላችሁ ይመስላል የራሳቸው ብራንድ ነው የሚመስሉ ግራ ገባኝ አቦ ሰዓት ከሌለን ሬንት እናረጋለን ወደዛ ሊድ ለማንኛውም ሳርቅ ከጂሙ ራኩኝ በጣም ተቃራኒ መንገድ እየሄድኩ ሶ የተመለስኩኝ ወደ ጂሙ ጋር ኒድና ከዛ ራሳቸው የሚያከራዩ ከሆነ ለዛሬ ለአንድ ሰዓቷ እንከራይ ከዛ በኋላ ወጥቼ እኔ ሰዓቴን ወስጄ እፈልጋለሁ ቢካዝ አካሄዴ በጣም ችኮላሬ ነው ቢካዝ 40 ደቂቃ ምናምን ነው የቀረው ቦክሲንግ ክላሱ ሶ ተሻኩይ ምናምን አይመጣው ተከተሉኝ ጋይስ ወደ ጂም ቤት እዚህ ጋር የሆነ ጸጉር ቤት አይቻለሁ መኪና ትንሽዬ መኪና ነችና ጸጉር ቤት አይቻለሁ እዛ ጋር ቪታሚን እና ሃት ዮጋ ይላል እዚህ ጋር ማሳጅ ቤት አለ አሊ ቦክሲንግ ይላል እንግዲህ ሶ አፓረንትሊ የራሱ የዋናው የአሊ የመሐመድ አሊ ቤተሰብ ምናምን አይደለም የከፈተው ጂም ቤት እዚህ ጋር ደግሞ አሊ ስሞክ ሃውስ ምግብ ቤትም አላቸው እዚህ ጋር ቦክሲንግ ምግብ ቤት ቀናችንን በቦክሲንግ ነው የምንጀምረው ከዛ በተረፈ ጂሙን እንጎበኛለን ቼክ እናረጋለን በጊዜ ነው የመጣሁት ግሎቭም ይሸጣሉ እዚህ ይወላችሁ ጂሙ ጋር እየመጣሁ ነው ይሄ እንዳለ የነሱ መሰለኝ ይሄ ቦዲ ቢልዲንግ ነገር ነው ቦታ ጂሙ ከዛ ደግሞ የራሳቸው የመርች አላቸው የቤታቸው መርች እዚህ ጋር ደግሞ ይወላችሁ ሌላ ጂም አለ በዚህ በግራ በኩል ፊት ለፊት ጂም እንደዚህ በቃ ጂም ሞይታይ ምናምን መማር ለሚፈልግ ሰው እንደዚህ ህልማር ነው ላይክ መግሬት ሶ ከጀርባም አላቸው ማሰልጠኛ የሆነ ቦታ ነገር እዚህ ጋር እየሰለጠኑ ነው ረጫማ የቦክሲንግ ጫማዎች ግን ያበሩ ናቸው እናንተ እዚህ የራሳቸው ብራንድ ነው ገመድ መዝለያ ያላቸው ግን ምን ያክላል እንገዛለን ገመድ መዝለያ hello it's my first time here I wanted to sign up you have a group class at 10:30 yes 10:30 for boxing yes boxing and do you rent a glove here yeah we have glove free yeah, but you have wrap yeah perfect how much is this 290 baht okay 740 okay thank you so 10 ተኩል ላይ ክላስ አላችሁ የ10 ተኩል ክላሱን እንገባለን እኛ You see the drip, yeah, I'm fitted up. Hop in my car and I get it up. Secure the bag, yeah, I get the bus. Pick it up. You see the drip, yeah, I'm fitted up. Hop in my car and I get it up. Secure the bag, yeah, I get the bus. Pick it up. Ooh, I've been on the flex since flex zone. Neighborhood all in your eardrums. I ain't never scared like Bone Crush. Boy, I got God, don't fear none. My line busy, take no. First day. እንግዲህ ጋይስ ይሄን ይመስላል ታይላንድ ሶ ጉድ ቫይብ ጉድ ኤነርጂ እንጠነክራለን ሙያ ስኪል እንማራለን እዛ ጋም ስቲል እየተማሩ ነው ፊት ለፊት ይሄን ጫማ አድርጌ መምጣት አልነበረብኝም ቀበጥ ነኝ እኮ እግዚአብሔር ሬት 8 ከ10 ሰጥቼዋለሁ የቤት በጣም አሪፍ ቤት ነው ላይክ
ኦንሊ ስኪል ላይ ብቻ አይደለም እንትን ፎከስ የሚያደርጉት ሰው በጣም ክብደት ምናምን ያስነሱን ያሰሩ ነበር። በጣም ኢንተንስ ነው። በጣም ከመሄዴ በፊት ጂሙን ትንሽ ላስጎብኛችሁ። ሶ ከጀርባ የረኒንግ ትራክ አለው፣ መሮጫ ትራክ አለው። እዚህ ጋር ደግሞ ታዳሚ ምናምን ይኖራቸዋል። አይ ቲንክ አንዳንዴ እዚህ ማች ጨዋታ ይኖራቸዋል መሰለኝ። እዚህ ጋር ደግሞ ፓድ አለ፣ አይ ቲንክ ውሃ ነው ያለው መሰለኝ። ከዛ እዚህ ጋር ደግሞ ኮንዲሽኒንግ የሚባለው ነገር አለ። ሶ እዚህ ኮንዲሽኒንግ ክላስ ደግሞ አላቸው። ጠዋት 1 ሰዓት ተኩል ነው 9 ሰዓት 3 ሰዓት ተኩል ላይ ከቀኑ እዚህ ኮንዲሽኒንግ መጣችሁ ክላስ አላቸው። አሰልጣኝ አለ እዚህ ጋር ሩጫ፣ ክብደት ምናምን እያደረጉ በቃ ለቦክስ ያው ትንፋሽ ካጠራችሁ እና ቀጫጫ ነኝ አይደለም ሞር እንድጠነክር እንትን ያደርጉኛል። እዚህ ጋር ደግሞ ስፕሪንት አለ። ትንፋሽ የሚያስፈልገው ሰው በጣም በስፒድ ይሮጣል። በዚህ ጋር በጣም በስፒድ እስከዚች ድረስ ማለት ነው። ስፕሪንት ማድረግ በጣም በፍጥነት መሮጥ በጣም ለትንፋሽ አሪፍ ነው። ግን ረጅም ማይል ደግሞ ስትሮጡ ደግሞ ስፕሪንት አታደርጉም። ለዛ ነው አጭር የሆነችው። ሶ ኦልሞስት ላይክ ትልቅ ትምህርት ቤት በሉት። ሶ 10 ተኩል ጀምረን 12 ሰዓት ነው የጨረስነው። 2 ሰዓት ተኩል ነው ማለት ነው ክላሱ። ኦ ማይ ጋድ። ከዛ እዚህ ጋር እንትኑ አለ ያለ ፓድ ምናምን አለ። እዛ ጋር ቲክቶክ እየሰሩ ነው። ከላይ ደግሞ ምን እንደሆነ አላውቅም፣ የሆነ ነገር አለ ብቻ። እዚህ ሰፈር ካሉት አንደኛው ጂም ቤት ነው ይሄ። ጀስት ኦንሊ ዋን ቦክሲንግ ላይ ብቻ ፎከስ የሚያደርግ ይሄኛው ብቻ ነው ጂም ያለው እዚህ አካባቢ ውስጥ። ሌሎቹ እንዳለ ሞይታይ ጂም፣ ኤምኤምኤ፣ ጂጂትሱ ብዙ ነገር ነው ያላቸው። እዚህ ጋር ደግሞ ቤከሪ ያላቸው የራሳቸው ቤከሪ፣ የራሳቸው ሌላ ጂም ቤት አላቸው የራሳቸው። ከዛ እዛ ጋር ደግሞ ሬስቶራንታቸው አለ ማለት ነው። እንደዛ አይነት ኢንቫይሮንመንት ውስጥ ነው እኔ መሆን ያለብኝ ለኔ just because I feel good I'm so healthy። በጣም ስፖርት ሰርቻውን እዚህ ጋር መሰየበሉ ነው actually እዚህ ጋር መብላት ይቻላል። ሶ እንብላ እንደዚህ ቲንክ እንብላ መሰለኝ። ሶ የዛሬው ቪዲዮ ስፖንሰር ያደረገላችሁ ፊሶን ሪል ስቴት ሲሆን ፊሶን ሪል ስቴት በአያት በሻሌ 45000 ካሬ ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችን G+2 ታውን ሃውሶችን እና G+2 ቪላ ቤቶችን ይዞላችሁ መጥቷል። አፓርትመንቶቹ በውስጣቸው የከርሰ ምድር ውሃ፣ ትላልቅ ቴራሶች፣ ሰፊ ፓርኪንግ፣ 2 ሊፍት እና 24 ሰዓት ሙሉ የሚሰራ ተጠባባቂ ጄኔሬተሮችን ይይዛል። G+2 ቪላ ቤቶቹ 340 ካሬ ሲሆን 6 መኝታ ቤቶችን፣ 7 መታጠቢያ ቤቶች፣ 2 ኪችን እና ፓርኪንግ ይይዛል። G+2 ታውን ሃውሶቹ ደግሞ 190 ካሬ ሲሆን 5 መኝታ ቤት፣ 6 መታጠቢያ ቤት፣ 2 ኪችን እና ፓርኪንግ ያለው ነው። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉ። ፊሶን ሪል ስቴት። Do I order here? Okay. Can I have is that a chicken? Yeah. Let me have the big one and also can I have water? 260 ብር መጣ። Thank you so much. አሁን ምሳ ልበላ ነው። አያችሁ ግን እዚህ ጋር ነው ጀርባ ነው ጂም ቤቱ። የራሳቸው ምግብ ቤት አላቸው። 2 ሰዓት ተኩል ብዬ ነበር። ኔቨር ማይንድ የ1 ሰዓት ተኩል ክላስ ነበረ። ረጅም ይመስላል። ከዛ በፊት ባሊ ኢንዶኔዥያ ምናምን 1 ሰዓት ነው 3 የነበረው። እዚህ 1 ሰዓት ተኩል ነው 450 ብር ነው። 450 ማለት $13 ነው ለአንድ ክላስ። አይ ቲንክ ምንም አይልም መሰለኝ። ጋይስ ያወጣሁትን ሁሉ ነው ምተካው። ያችሁ ለዚህ እኮ ነው መጾም አልችለው ጋይስ። the way I'm working hard። ተጨረስኩ በኋላ እንገናኛለን። መጨረሻ አይመስለኝም ቤት ጄጅ ይላል ለበኋላ ቴካው ያረኩት ምግቡን because ለምን እንደሆነ አላቅም ከበደኝ ለመብላት ብዬ ራሴን ታይም ልስጦና ቀስ ብዬ እበላለሁ ብዬ እንግዲህ አሁን ወደ ሩም ልመለስ ነው። በቃ በስማ this is like completely different Thailand ሰው ከሚያስበው like እቺ ሰፈራውን እውነት ከባሊ ምንም ልዩነት የላትም። ምንም ልዩነት የለውም። በቃ ምንም ቪታሚን ድሪፕ አይስ ትላንት ሳይቼቻለሁ ግን አያችሁት እንደዛ አይነት አይስ ባዝ ይኸውላችሁ እዛ ጋር ነው ጸጉር ቤት ያልኳችሁ። ያቺ መኪና ጸጉር ቤት ነች። ያቺ መኪና እዛ ጋር የምታዩት ጸጉር ቤት ነች። ፏ ትላላችሁ። ሰውየውም ጎበዝ ነው። አሪፍ አድርጎ እየቆረጠው ነው። አይ ቲንክ እንደኔ ሐሳብ እንደዚህ በጣም አሪፍ የሚያሰሩኝ ከሆነ ክላሱን የማታውን እገባለሁ። ባስማ ሞተር አታስቀኑኝ ተው። ሄሎ what time ice bath? Ice bath? Yeah. Before 1 hour you must let us know. Okay. Yes. ጋይስ 200 ብር ነው አለች። ከ1 ሰዓት በፊት ቀድማ ሳውቀናለች አይስ ባዝ ለማድረግ because እዚህ ጋር አይስ ባዝ ትናንትና ሳይቻችሁ የለ እዛ ጋር በረዶ ያመጡና ያዘጋጁላችኋል። እንግዲህ ቤታችን
ተመልሰናል ከትሬኒንግ ላችኋል። ዋው what a day man what a day ከአንድ ሰዓት ከ40 ደቂቃ ምናምን በኋላ አይስ ባዙ ይዘጋጅልኛል ለኔ ሰው ነዋሪ ስለሆንኩ እዚህ ሀገር 200 ብር ብላኛለች which is ውድ ነው ነው አላቅ ጂሙ ለምን እንደሌለው አላቅም ቢኖረው አሪፍ ነበር እንደ ባሊ ሶዛው አንደኛችሁ ከከፈላችሁ ላይ ቀር 200 ማለት 6 አይ አሪፍ ነው actually $6 ቆና አሪፍ ነው ነዋሪ ስለሆንኩ እዚህ ሀገር አልኩኝ ራስቸው ቪዲዮን ያያዩት ነበር እዚህ ተከራይ ስለሆንኩ እዚህ ሆቴል ሰራረፍኩ እነሱ ጋር ይቀንሳል ግን ለሌላ ሰው ደግሞ ቀድሞ ማዘጋጀት ይችላል ውጭ ላለ ሰው ምናምን ያው ከዛ በላይ የሚያስከፍሉት እንጂ Dinner? Yeah. You want more now? Yeah. 2 minutes. Okay. የዛሬ ቪዲዮ ይሄን ይመስል ነበር እንግዲህ በጣም ብዙ ነገር አረኩ ለመጀመሪያ ቀን ያው እንደምታዩት አይስ ባዙን በጣም አሪፍ ነበር እርግጠኛ ነኝ ነገ ስትራፑ እንደሚይዘኝ ለማንኛውም ጋይስ በቀጣይ የታይላንድ ቪዲዮ እንገናኛለን ምን ላርግ እዚህ ታይላንድ እስካለው ድረስ ምን ላርግ እንግዲህ የሚለውን እንግዲህ ኮሜንት ላይ አሳውቁኝ ሰብስክራይብ እያደረጋችሁ 500,000 ያዘው let's go Gang gang